ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ በሶስተኛ ቀን እንደዚህ ተገናኘን በቪዲዮ ማለት ነው። ደህና ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እና ደግሞ ማለት ነው ዛሬ የአርሴናል ጨዋታ አለ። ኦኬ፣ የአርሴናል ደጋፊዎች ኦኬ፣ መልካም እድል ለአርሴናል ደጋፊዎች መልካም እድል። አዎ። እና እንግዲህ ዛሬ ሃይሚና ብሩኬ ማለት ነው ጫጉላ በሉት፣ የጫጉላ ጨዋታ በሉት ማለት ነው። እንዴት አባታቸው እንደሚያምሩ እኔ ማቃድ ራሱ አልደርስ ብሎኝ አሁን በስንት መከራ ደረሰኝ ማለት ነው። ሲቀጥል ደግሞ ልንገራችሁ ሃይሚዬ እንዴት እንደምታምረ ከአይን ትረፊ የምሬ ነው። ከእግርሽ እስከ ራስሽ እኔ ምለው ማለት ነው። ሴቶች ኦኬ፣ ሴቶች አደራ አሳትዋሹ ማለት እግራችሁን ጽድት አድርጉ። ወንድ የሚወዱ ማለት ነው እግሯ የሚያምር ጥፍሯ የሚያምር እጇ የሚያምር ወንድ ነው የሚወደው። ኦኬ፣ ስለዚህ እግራችሁን ጽድት አድርጉ ልክ እንደ ሃይሚ ማለት ነው። አዎ ያው የሃይሚን እንትን አይታችሁ አይደለም፣ ግን ያው ሴቶች በተፈጥሯችሁ ግዴታ እግራችሁ ጽድት መሆን አለበት። ሃይሚ ደግሞ ቀይናት፣ በዛ ላይ ደግሞ ማለት ነው ብሩኬ እኮ ታድሏል። እንዴት ልበለ፣ እሷም ታድላለች። ለነገሩ አሁን ሁለቱም እንግዲህ ማወዳደር አልፈልግም፣ ሁለቱም ታድሏል። ገባችሁ? እና በጣም ነው የሚያምሩት። ከአይን ትረፉ ቱቱ ብያለሁ። ኦኬ። እና እንግዲህ ዛሬ ኦኬ የራት ግብዣ አለ። ከዛ ደግሞ ግምጃዬ ደግሞ ሚዜ ናት፣ የሃይሚ ሚዜ ናት። ይሄ ጫጉላ ነው እንጂ ሰርግ በሉት እንግዲህ። እና ማለት ነው ግምጃዬ ለምንድን ነው ፍቅረኛሽ ጋር ሄድሽው? የምሬ ነው ሪሊ ማለት ነው ሳወራ ለምን አልሄድም? የምሬ ነው። አሁን ሃይሚ ወጣ እሷ ቤት ስትቀር ማለት ነው አሳዘነችኝ፣ ቤተሰብ አሳዘነችኝ። እና ለምን አልሄድም? እሱ ለምን አንድ ላይ እንትን አላሉም? የምሬን ነው እኮ ለምንድን ነው ብቻዋን ሄደችው? እና ማለት ነው እስቲ እናያለን። እስቲ እንጀምረው። ወደ ቁም ነገሩ ስመለስ ቅመሜ አምሮባት ጽድት ብላ ዝንጥ ብላ እንደምትመጣ ተስፋ አደርጋለሁ። ሁልጊዜ እንዳማረባት ነው፣ ሁልጊዜ ቆንጆዬ እንደሆነች ነው። ግን እንደዚህ ሰዓት ደግሞ ታስደምመኛለች። እኔ ቆንጆ አይደለ? በጣም ነው ድምም የምታደርገኝ። የዋና ልብስ ራሱ እኮ ያምርባታል። አይታችኋል አይደል? የዋና ልጅ ውጪ ልጠብቃችሁ። ሲጀምር የምትዋጥ ልጅ ናት። ወደ ሃይሚ ልሂድ ልጨርስ የብሩኬን ወደ ሃይሚ ልሂድ። ብሩኬማ እየበላ ነው ሃይሚን ራሱ መጠበቅ። እኛ እኮ ሴቶች ወንዶች ሲባሉ ማለት ነው ሴቶች ሲባሉ ደግሞ ማለት ነው ልንገራችሁ ባልዮ እቤት ሳይመጣ አትቀምስም። ባልዮ አጠገቧ ሳይመጣ እንደዚች አይነካም ማለት ነው ወንድ። ይኸው ብሩኬ እኮ እየነካካ ታውቃላችሁ። የሆነ ህፃን ልጅ አስቀምጣችሁ ይሄንን እንዳትነካ ብላችሁ ስትሄዱ ማለት ነው እየበላ ቾኮሌት አስቀምጣችሁ ሂዱ። ህፃን ልጅ እንዳትነካ ብላችሁ ማለት ነው ይበላል። አሁን ይኸው ብሩኬ ሃይሚን እየጠበቀ ሰዓት ወስደዋል። ስትመጣ ጸዴ ጊዜ የምናሳልፍ ይሆናል። ከቅመሜ ጋር ያበደ ጊዜ የምናሳልፍ ይሆናል። የሆዳችንን የምናወራ ይሆናል ይመስለኛል። ዲዘርት ይሁን አላውቅም፣ ምግብ ሲመጣ ድረስ መሰለኝ የመጣ ማለት ነው። አሁን ልክ እዚህ ሀገር አሁን ዱባይ ያላችሁ ሰዎች ማለት ነው የት መሰላችሁ? ብሪዮሽ ሬስቶራንት ባርና ሬስቶራንት ነው። አዎ ሬስቶራንት ስትገቡ ብሪዮሽ ምግብ ቤት ማለት የፈረንሳይ ምግብ ቤት ስትገቡ እኔ በጣም ወደው ቡኒው ዳቦ ማለት ነው። ኦ ማይ ጋድ። እና እዛ ስትገቡ መጀመሪያ ምግብ ስታዙ መጀመሪያ የሚመጣላችሁ ቂቤ እና ጅብን እና ደግሞ ዛተር እና ደግሞ በጣም የሚጣፍጥ ዳቦዎች ይመጣሉ ማለት ነው። ምግብ ሲመጣ ድረስ እሱን እየበላችሁ ነው የምትጠብቁት። ብሪዮሽ ማለት ነው። ዱባይ ያላችሁ የትም ብራንች አለና የፈረንሳይ ሀገር ነውና በጣም ነው የሚጣፍጠው። እኔ ዳቦን ሎርማኒ ራሱ አዛለሁ። በቃ ባዶን ራሱ ሞል ከሄድኩ ማለት ነው። እና በጣም ነው የሚጣፍጠው ዳቦ። ወይኔ ፈጣሪ፣ እኔ እንጂ እንዴት እንደሚጋግሩ ቡኒው ዳቦ ማለት ነው። በስመ አብ። የበላችሁት እስቲ ኮሜንት ጻፉልኝ። የሁዷን እንደምትወሪ ተስፋ አደርጋለሁ። የሁዴን አውራታለሁ። ምሳለፍም በጣም በግብዳው የምታገኝ ሰው ነች እና በጣም ወድሻለሁ፣ አከብርሻለሁ። ደግሞ አሁን አርሰናል ዋንጫ ሊበላለን። እኔ ቆንጆ ምን እንደማደርግሽ ደግሞ የአርሰናል ደጋፊ ብትሆኚ ደግሞ እግዚአብሔርን በጣም ብዙ ነገር ነው ማደርግልሽ። እመቤቴን የአርሰናል ደጋፊ ከሆንሽ ከዛ ሃይሚ ሁኚ ሻሽ አይጠቅምሽም። የአርሰናል ደጋፊ ሁኚ በእናትሽ ስንወድሽ። ግን ለነገር እኮ ሃይሚ እኮ አታውቅም። በዚህ አጋጣሚ የምሬ ነው ሪድ ሳውራ ሃይሚ ማለት ነው የማንም ደጋፊ አልነበረችም። አሁን ነው በግድ አስምሏት ይሄ የሻሸ ደጋፊ ያስባሏት ማለት ነው እንድትሆነ ያደረጓት እንጂ እሷ የማንም አይደለችም። ሲጀመር ቲሸርትም ለብሳ አታውቅም። ኤፍሬም የሻሸ ደጋፊ ነው ኦኬ እንጂ ሃይሚ የማንም አይደለችም። አሁን ነው እንደዚህ ያደረጋት እና አልብሳት ብሩኬ። የማይሰር ደጋፊዎች ደግሞ ይላል ካሜራማን። የማይሰር ደጋፊዎች ደግሞ እኛ በጥቅማ ጥቅም አንደለልም ልትሉ ነው። እኔ በፍቅር ነው ማሸነፋት፣ ቤቢዬን በፍቅር ነው ማሸነፋት። ምን እንደምታመጣው አይደል ይሄን ያቃጥላል። አንተ በፍቅር አሸንፎ ሃይሚን ምን እንዳረጋት ታውቃላችሁ። ከዚህ በፊት ብሩኬ ማለት ነው ምን እንዳደረገ ታውቃላችሁ። ስለዚህ ከሻሸ ደግሞ ወደ አርሴናል ለማምጣት ደግሞ በጣም ቀላል ነው። ያመጣታል። እርግጠኛ ሆኜ የምናገረው ነገር ያመጣታል። ሲጀመር እሷ የሻሸ ደጋፊ አልነበረችም። አሁንን ትመጣለች። አለቀ፣ አከተመ። በ4 ነጥብ ተዘግቷል።
ኤሊዋ ደግሞ መታለች። ልጄ ላስመረምር ነው ልጄ የብሩኬ ልጅ። አንቺ ሴትዮ ኤሊዋ ቁጭ በይ፣ አርፈሽ ቁጭ በይ። ልጅሽን አሳድጊ የኔ እናት፣ ልጅሽን አሳድጊ። ዳጣኗ እሳት ነው ፋሚሊ ብቻ ሲ ወደ ሴቶቹ ልላካችሁና እኔ ጨራርሽ ልጠብቃችሁ እንጂ ያልስለውም ላይፉን ከብዶኛል። ቅመምዬ በጣም ወድሻለሁ። እግዚአብሔርን በጣም በትልቁ ነው የምወድሽ። እዚህ እንደተመቸሽም እየተዝናናሽም እንደሆነም ተስፋ አደርጋለሁኝ። እንዳልደበረሽም ተስፋ አደርጋለሁኝ። እኔ አላቅም ብቻ ለቅመም ያለኝ ቦታ በጣም ትልቅ ነው። መቤቴ እንጃ እኔ እግዚአብሔርን አልገልጸውም። በቃ ለቅመሜ ያለኝ ቦታ በጣም ትልቅ ነው። ወዳታለሁ፣ ወድሻለሁ ብሏታል። እንግዲህ ፍቅሯን ገልጾላታል። ሶ ኤቭሪዴ እንደገለጸላት ነው ሲጀምር ማለት ነው። እና እንሂድ እስቲ ወደ ሀይሚ ማለት ነው። ለከፋት እያሳሰበኝ ነው እየጠበቅኩ ያለሁት። እንደውም ጥሩ ነው። እኔ የመክሳት ፕሮግራም ላይ ስለሆንኩ አሪፍ ነው ሲጀምር። ሴት ልጅ ስትለከፍ ጥሩ ነው። ሴት ልጆች ማለት ነው ለብሶ ጽድት ብሎ ብሩኬ ኦኬ ፍቅረኛዋ ነው። ሶ ብሩኬ እንዳለ ሆኖ ሴቶች ማለት ነው ዝንጥ ብለን ኦኬ ውጪ ስንወጣ ወንዶች ካለከፉን ሚያሙን ሴቶች አሉ። ይሄ እውነት ነው። ሴቶች ሳትዋሹ ተናገሩ ማለት ነው። አምሮባችሁ ጽድት ብላችሁ ከቤት ስትወጡ ማለት ነው ካልተለከፋችሁ ሚያማችሁ ሴቶች የላችሁ አላችሁ። ስለዚህ ፍቅረኛ ቢኖርም ባል ቢኖርም ማለት ነው ስትለከፍ ሴት ልጅ ደስ ይላታል። እሪሉ ልንገር ማለት ነው። ስለዚህ ብሩኬ ሀይሚ ብትለከፍም ችግር የለውም ትለከፍ እንዴ እና ያግዘኛል። ጭንቀቱን ነው የምላችሁ። እዛ ግብዳ ሲሆን ተነግሪኛለሽ፣ አቀማሚ ተነግሪኛለሽ። ያስቸገረሽን ወንድ በሙሉ እየዞርኩ ነው ተናገር። አሁንስ ምን ያንሰኛል? ያራዳ ልጅ ቅብረር ነኝ። ይሄ ፊቴ ምናምን ከስቷል። እግዚአብሔር እስኪ ኮሜንት ላይ አስተያየት ስጡኝ። በማርያም እንዴት እየለፋው እንዳለው እኔ ነኝ የማውቀው። እንዴት ይኸው ብታምኑ ባታምኑ እዚህ ጋር ይኸው አላ ቢጫ ዳቦ ይኸው ነጭ ዳቦ አላ። እኔ የምበላው የገብስ ዳቦ ነው። እያያችሁ ነው መቤቴ። አጠገቤ ግብብ ያለ እዚህ ምንድነው ክትፎ የሆነ ነገር ድንቅል እያደረጉ ይበላሉ። እኔ የምበላው እዚህ ሳላዴን የሆነ አትክልት ጠብጠብ እያደረኩ በጣም ተጨናነኩባችሁ እኮ። ወይኔ እሺ ብቻ አስተያየት ስጡኝ። እንዴት ነው አቋሜ? አይዞ እንዴ በጣም ነው ያማረባው። ድሮ መለስ ብያለሁ አይደል? እየሳትኩ ነበረ። የምሬን ነው። እኔ ተናግሬ ነበረ ከዚህ በፊት ታውቃላችሁ። ሀይሚና ብሩክ የሆነ ቦታ ላይ አንተ እኮ የአሜሪካን ብቻ እኔ ተናገርኩ። ሲጀመር አላፍርበትም። ገባችሁ አይደለ? እና የአሜሪካን ልጅ እኮ ነው የምትመስለው በርገር እየበላ ምናምን እና ቦርጭ ምናምን እስቲ ስፖርት ስራ ምናምን ብዬ ተናግሬ ነበር። ብሩኬ በጣም ወፍሮ ነበረ ትዝ ካላችሁ ማለት ነው። የኢትዮጵያ ወንዶች ደግሞ ማለት እኛ ሴቶች እሺ ስናገባ ወንዶችን እናረግዛለን። ሶ ሆዳችን እናረግዛለን። ሶ ሆዳችን ያስታውቃል። ወንዶችም ደግሞ ሆዳቸው አለ ቦርጭ ማለት ነው። ስለዚህ እኛም አርግዘን እነሱም አርግዞ አይሆንም ቤተሰብ። ስለዚህ የኢትዮጵያ ወንዶች ቦርጭ ስፖርት ስሩ ብዬ ተናግሬ ነበረና ብሩኬ በተግባር ነው ያሳየን። በተግባር ማለት ነው። ብሩኬ በጣም ነው የሚያምርብህ። ይሄ አቋም ግድ ነው። ኦኬ የኢትዮጵያ ወንዶች እንደዚህ አቋም በቃ ግድ ነው። ነገር ግን ብሩኬ እንዳትጎዳ ሪሉን ልንገርህ። ሳላጣ ነጭ ዳቦ ጨራሽ ዞር ባለበት ነጭ ዳቦ አትዙር። እኔ ሩዝ ዞር ባለበት አልዞርም። ሩዝ በልቼ አላቅም፣ አልወድም ሲጀመር ማለት ነው። ነጭ ዳቦም አልበላም። አንዳንዴ ህብዝ እበላለሁ፣ እሱም አልበላም። ኢንዶሚና እንቁላል ልበላ እችላለሁ፣ እሱም አንዳንዴ ማለት ነው እንጂ እራት አልበላም እኔ ማለት ነው። ስለዚህ ምንድነው የምፈራው? እኔ አቋሜን በጣም ነው የምፈራው። ገባችሁ? በቃ ቦርጭ እንዳይኖር 3 ቁርጥ ምናምን መሆን አልወድም። ስለዚህ ብሩኬ ማለት ነው በሳምንት አንዴ ስጋ ብላ ግድ ነው። ቫይታሚን ነገር ግድ ነው እና አቮካዶ ብላ። አቮካዶ ራሱ በጣም ቫይታሚን ስላለው ማለት ነው። እና አሳ ብላ ስለማያፍር ምናምን ማለት ነው። አሳዎች እንደዚህ ብላ። ስጋ ደግሞ ቁርጥ ሳይሆን የተጠበሰ ብላ። አያፍርም። በዛ ላይ ደግሞ ካሎሪ በጣም ብዙ የለም ማለት ነው። እና አቋም በጣም ደስ ይላል። በዚህ አቋም ቀጥል እና በሳምንት አንዴ እንደዚህ ብላ ቫይት እንትኖች ማለት ነው። እና ባቄላ ምናምን ተጠቀም በደምብ። ምክንያቱም የስጋ ቦታ ስለሚሸፍን ባቄላ ማለት ነው። እና አተር እንደዚህ ተጠቀም እንዳትጎዳ ማለት ነው። ምክንያቱም ሰላጣ ምናምን እየበላ ትጎዳለ። እንደዚህ አይነት ነገሮችን ውሰድ። ወተትም እንደዚህ ጠዋት ላይ ኮንፍሌክስ ጋር ምናምን ውሰድ። ኦኬ ስፖርት ሰርተ ስትመለስ ማለት ነው። አዎ ራስህ ታውቃለህ። እኔ ግዴታ አልመክርም ማለት ነው። እና ወንዶች አቋም ግዴታ ያስፈልጋቸዋል። ግዴታ ይሄ መዋጥ ብቻ አይደለም ያገኛችሁት ሁላ። በዛ ላይ ቢራ ምናምን ስጠጡ ቦርጫችሁ ርጥ ይላል ማለት ነው። እና ቦርጫችሁን አስተካክሉ። እንዴ አቋም ይኖራችሁ። ሴቷ ራሱ ማለት ነው ከእናንተ ጎን ቆማ ስትሄድ አቋማችሁ ታይት በቃ ደስ ነው የሚላት። ሙሉ እንትን ነው የሚኖራት። እና ስለዚህ ብሩኬ በጣም ነው ያማረብሽ። ሸንቀጥ ብላል። በወር ውስጥ እኮ ሳናስበው ማለት ነው። ሪሊ ማንም ሰው ይላችሁ አንዳንድ ሰው ይላችሁ ልክሳ ብሎ እንትን አይልም አይችልም ማለት ድጋሚ ይወፍራልና ብሩኬ በአንድ ወር ውስጥ ነው በጣም ነው የከሳው። እና የአቋሙ በጣም ደስ ይላል። አስተያየት ስጡ እናንተ። እኔ ሰጥቻለሁ። አቋሙ በጣም ይመቻል። ከኛ ደግሞ የበለጠ ደግሞ ለሃይሚ ተመቻት። ኦኬ እንደ ሚፍታ ላክን ነበር እኮ እንደው ሚፍታውን ትንሽ ቀንሶ ነው እንጂ ኧረ በስመ አብ ሚፍታን ሆኜ ነበር እግዚአብሔርን። ለማንኛውም ናናና ውበቷ ከመድፋቱ በፊት እኛ እየበላን ጠብቃት። ሌላ ነገር አዘን እና ጉድ እያለ ነው አላውቅም። ይሄ ምን ይባላል? አሁን ይሄ ምን ይባላል? ምን ይባላል? ነገሩ እስኪ እና ቅብጥ በጥሽ ፍትፍት ቁልልን ታርገናት
ወደ ሰውዬ ወደ ሸበለው እንልካታለን ማለት ነው። እና እሱም እየጠበቃት ነው። ጓገጭ ጓ እያሉ ነው። ቶሎ ቶሎ አስተካክለናት እንሄዳለን ማለት ነው። ግን በቃ ሚዜ እኮ እንደዚህ ነው። ገባችሁ አይደለ? ሚዜ ስትሆኑ ማለት ነው የሙሽራዋን ሁሉ ነገሯ ነው ማድረግ ያለባችሁ። ሁሉ ነገር ጸጉሯን፣ ሜካፕ ከተበላሸ ሜካፓን ተስተካክላ፣ ጫሟን ታረጉላታለች፣ ሁሉም ነገር ማለት ነው። እና ግምጃዬ ደግሞ ምርጥ ሚዜ ሆንሽ ለሀይሚ ሙሽራ መሙሽር አንደኛ ጊዜ መሆንሽ በዚህ ስላረጋገጥሽ ጸጉሯ ወርዶ ወርዶ ይጠቀለላል እንደ ዘንዶ ጸጉሯ። በዚህ አጋጣሚ እውነት እንናገርክ ማለት ነው የሀይሚ ጸጉር ታውቃላችሁ፣ ቡታጀራ ላይ እያለችም ወደዚህ ስትመጣም እንዴት አባቱ እንደሚያምርና ምን ያክል ረጅም እንደነበረ እውነታው ሳትዋሹ ማለት ነው። አሁን ነው ኦኬ አዲስ አበባ መጣ ታውቃላችሁ። እነሱ ዩቲዩበር ስለሆነ 10 ጊዜ ነው እሳት የሚያስነኩት ማለት ነው። ለዛ ነው እሳት እያስነካች ቀለም እየቀያየረች ጸጉሯን አበላሸች እንጂ ምን የመሰለ ጸጉር ነበራት። እግዚአብሔርን ሀይሚ ማለት ነው ምን የመሰለ ጸጉር ሙሉ ነው የሰጣት እግዚአብሔር። በቃ እሷን እየሰራ ነው መሰለኝ እንትን ያደረገው ታይም ሰጥቶ ነው እግዚአብሔር እሷን የሰራት ማለት ነው። ጊዜ ፈጅቶ እሷ ላይ ነው እኛን እንደዚህ ያደረገው ማለት ለማለት ነው። ግን እግዚአብሔር ይቅር በለኛ ምናኬ በቂ ነው። እኛም በቂ ነን አይደል? አዎ እግዚአብሔር የሰጠን ጤና ሰጥቶናል። ስለዚህ በቂ ነን እና ማለት ነው ምን ለማለት ፈልጌ ነው ምንም አልልም። አዎ ያምር ነው ያለባት በለጠችኝ ይላሉ። ለካ ምንድን ነው የበለጠችኝ? ይሄ ጫማ ስለለበሰች ነው። አራት አዋርጅኝ ይሄ ጫማ ለብሳሽ ወደ ላይ ታይኛለሽ። እውነት ይሄ ድፍረት ነው። የኔ ማስኒ ፋሰክች ወዳቀም እውነት አራታ እያመጣጣሽ ነው ደስ ይላል። እንደዛማ ቢሆን ከአንቺ ጋር ምን አሳደረ? ኧረ አይ አየምር አላፍራሽ ነበር አላሳፈርሽም። ቶሎ ነው መለሰብሽ። ግን አንዴት ቆይ አትደለ እንደዚህ ሙሽራ እየላከችኝን እህቴ ማሳፈር አትፈልግም። ቆሊታው ጣይ እስኪ ታውስ በኩል አሳደፈ ጽንጣለኝ ነው ካርፊ ነገር እኔ እኮ ላስተካክል ብዬሽ እኮ ነው። እውነት አይደለም። እሱንም ሳልይ መለቅ አለብኝ። ሳልይ ልላከው ብዬሽ በቃ ቻው እመጣለሁ። እንዳይደብርሽ እንዳይከፋሽ። አይደብረኝም። ምንም አልሆንም። ሰው ላስገባበት ይኸኛውን አልጋ እመጣለሁ። ምንጥል ደውላልኝ የትኛው እዚህ ሆቴል እዚህ ሪዞርቱ 3 ምናምን ሆቴል አለ። የስልክ እንትኑ ላይ ነው ያየሁት እና ቦታውን ነገር ያጣለው ብታምኑ ባታምኑ በጣም ቆይታለች። በጣም ከዛ ምሰራው ሰዓት ይሄንን አሳያቸው። ግድ ነው እኮ ሴት ልጅ ማለት ነው ገባችሁ? ቤተሰብ ጽድት ብላ ነው መምጣት ያለባት። ኦኬ የሆነ በቃ የምትኳኳላለች ምናምን ብዙ ሰዓት ነው ኢቭን እንኳን ቤተሰብ ማለት ነው ጸጉራችሁን ብቻ እንኳን እንዳስተካክል ብትሉ 1 ሰዓት ይፈጅባችኋል። ይሄ እውነት ነው። እንኳን ፍቅረኛ ጋር ልትሄዱ እንኳን እራት ተጋብዛችሁ ማለት ነው አው እንደዚህ አያችሁ፣ እንደዚህ ነው የራት ግብዣ። እንደዚህ ተለብሶ ነው የሚመጣው። ባለፈው ፍፄ ያመጣት ሴት ማለት ነው ብርድ ልብስ ለብሳ እኮ ነው የመጣችው። ብርድ ልብስ ለብሳ የራት ግብዣ ስትጋበጂ ቀሚስ ምረጪ፣ አለባበስ ምረጪ፣ ብርድ ልብሷ እና ማለት ነው። እስቲ አሁን እናያለን ያስቀመጡት። ከዛ የኔ ነው ወይኔ ቅመም ይመስላል እንዴት እንደደነገ የሚሆንሽ ላንቺ ተስማምቶ ቆንጂና ረሱነሽ ተስማምቶ ቆንጂ ነበር አይንሽን እንዳይ የሚሆንሽ ላንቺ ተስማምቶ ቆንጂ። በዚህ አጋጣሚ ማለት ነው መናገር እዚህ ጋር መናገር የምፈልገው አብዛኛው ወንዶቹን ካያችሁት ለሚስታቸው ወይም ደግሞ ለፍቅረኛቸው ወንበር ወደዚህ ስቦ አስቀምጧት አይቀመጡም። አብዛኛው ማለት ነው ኦኬ ተቀምጦ እሷ እንድትቀመጥ ነው የሚፈልጉ። ስለዚህ ወንበር አብሶ የበለጠ ለሴት ልጅ ክብር እንድትሰጡ ከፈለጋችሁ ወንዶች ማለት ነው ለሴት ልጅ ወንበር ሳብ አድርጋችሁ አስቀምጧት። ኦኬ ከዛ በኋላ እናንተ ተቀመጡ። መጀመሪያ እየሮጣችሁ አትቀመጡ። እሺ ልክ እንደ ብሩኬ አሁን እንደዚህ ማለት ነው ገባችሁ? በግርሽ የመጣችሁ ምን ላድርግ? ያው ምን እህት ያለሽ መልሽ ልብላ ወይስ እየበላሽ አውሪኝ። የት ሄድብሻል? አይ አፍራለሁ ማለት አፍራለሁ። እየበላ ነው እንትን ያለ ሰው የለም? የለከፈ ሰው የለም? አይ ማንም የለም እስካሁን ማንም የለከፈ ሰው የለም። እኔ ልልከፍሻ ይቻላል። ከዚህ በላይ ምን ለክፍ? ከዚህ በላይ እንዴት ይልከፍሽ? አይምዬ እንዴት ያርግሽ? ለክፍሽ መሰለኝ እዚህ ጋር ወጀለ እንደዚህ አምሮብኝ የመጣሁት እኮ ካሜራማን ምንድነው ብሩኬ ሻፈደ እኮ ቤተሰብ ሻፈደ ማለት ነው። በቃ ሻፈደ ማለት አይገልጸውም ሪሊ ማለት ነው። ከእግሯ ጥፍሯ እስከ ፀጉሯ ነው የሚያየው። እዩት እስቲ በደንብ ማለት ነው። እዩት በደንብ አጠገቧ ድረስ መጣ። በቃ አጥፋና በእናት ተጠጋው እኮ እያታለልኩ ነው። ይሄም ነገር ጠፍቷል። ቢደስ ያለሽ እኛ ያንቺ ቀን ነው። ምን አባቱ ሌላ ጉርሽ ቅርኛ አንቺ ሳጉሽ ግን ስሚኛ ቤቢዬ እየሰማሁህ ነው።
ቅጠል በል ሆኜ አረፍኩልሽ። ቤተሰብ እንግዲህ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ሙሉ ቪዲዮ ገብታችሁ ማየት ትችላላችሁ። በጣም ደስ የሚልና በጣም አዝናኝ ቪዲዮ ነው። ሶ ባይ ባይ።